with the father of accounting የምንለው ነው። ስለዚህ father of የምንለው ሉካ ፓቺዮሊ የምንለው የኢታሊያን ስኮላር ነው ወይም the Italian mathematician የምንለው ሉካ ፓቺዮሊ የምንለው father of accounting። ስለዚህ father of accounting የተባለበት ምክንያት የተለያዩ በጣም ትልልቅ የሆኑ ሶስት ኮንሰፕቶችን አንስቷል። በ1494 ላይ በጻፈው መጽሐፍ ውስጥ ሶስት በጣም ቤዚክ የሆኑ የአካውንቲንግ ኮንሰፕቶችን አንስቷል። የመጀመሪያው ዴቢት እና ክሬዲት ምን እንደሆነ በደንብ ዲቴይል ኤክስፕሌን አድርጓል። ዌል ዶክመንታይዝድ አድርጓል ወይም ደግሞ በዶክመንት በደረጃ በጣም ዌል ዲቨሎፕድ የሆነ ኮንሰፕትን አቅርቧል። ከዚህ በተጨማሪ ደግሞ አካውንቲንግ ኢኩዌሽን የምንለው አሴት ኢዝ ኢኳልስ ቱ ላያቢሊቲ ፕላስ ኦነር ሴኩሪቲ የምንለው ስለዚህ አሴት ወይም ንብረት ከየላያቢሊቲ እና የኦነር ሴኩሪቲ ኮምቢኔሽን ነው የሚለውን ኮንሰፕት አስረድቷል። ከዚህ በተጨማሪ ደግሞ ባላንሲንግ ኦፍ ፋይናንሻል ሪከርድ የምንለው ነገር በደንብ ገልጿል። ይሄንን ደግሞ የገለጸው በ1494 የጻፈው የመጽሐፉ ላይ ነው። ያ መጽሐፍ ደግሞ ሰመሪ ኦፍ አርትሜቲክ ወይም ጂኦሜትሪ ወይም ፕሮፖርሽን እና ፕሮፖርሽናሊቲ የሚለው መጽሐፍ ላይ በተጻፈው መጽሐፍ ላይ የተገለጹ ነገሮች ናቸው። ስለዚህ ይሄ ዴቢት እና ክሬዲት የሚባለው ነገር ዌል ኦርጋናይዝድ ሆኖ በዶክመንት ደረጃ በደንብ ኤክስፕሌን የተደረገበት ጊዜ በ1494 ከዚህ መጽሐፍ ጊዜ ጀምሮ ነው። ነገር ግን ከዛ በፊት ዌል ስትራክቸርድ ሆነ ወይም በደንብ ዲቨሎፕ ተደረገ በዶክመንት ደረጃ የተዘጋጀ ነገር የለውም። ለዛ ይሄንን ኮንሰፕቶችን ስላስቀመጠ ይሄ የኢታሊያን ስኮላርስ ምን ተብሎ ይጠራል? the father of accounting ተብሎ ይጠራል ማለት ነው። ነገር ግን ጀነራሊ ስንመጣ ዴቢት እና ክሬዲት የሚባሉ ሲስተሞች ይሄ ግለሰብ ነው ፈጠራቸው ማለት አንችልም። ከሱ በፊትም ስንጠቀሙ የነበረው በኤንሸንት ሲቪላይዜሽን ላይም ስንጠቀም የነበርነው ታይፕስ ኦፍ ኮንሰፕቶች ናቸው። ነገር ግን በሱ መጽሐፍ በጻፈበት ጊዜ ላይ በጣም ዌል ኦርጋናይዝድ ሆኖ ዴቢት እና ክሬዲት በደንብ ኤክስፕሌን ተደርጎ በዶክመንት ደረጃ የተቀመጡበት ስለሆነ ከዚህ በተጨማሪ ደግሞ ለሞደርን አካውንቲንግ ደግሞ ትልቅ ግብአት ስለነበረ ስለዚህ ይሄ ሉካ ፓቺዮሊ የሚባለው ሰውዬ ለፋዘር ኦፍ አካውንቲንግ ተብሎ ይጠራል። who is the father of accounting የምንለው ነው። ስለዚህ father of የምንለው ሉካ ፓቺዮሊ የምንለው የኢታሊያን ስኮላር ነው ወይም the Italian mathematician የምንለው ሉካ ፓቺዮሊ የምንለው father of accounting። ስለዚህ father of accounting የተባለበት ምክንያት የተለያዩ በጣም ትልልቅ የሆኑ ሶስት ኮንሰፕቶችን አንስቷል። በ1494 ላይ በጻፈው መጽሐፍ ውስጥ ሶስት በጣም ቤዚክ የሆኑ የአካውንቲንግ ኮንሰፕቶችን አንስቷል። የመጀመሪያው ዴቢት እና ክሬዲት ምን እንደሆነ በደንብ ዲቴይል ኤክስፕሌን አድርጓል። ዌል ዶክመንታይዝድ አድርጓል ወይም ደግሞ በዶክመንት በደረጃ በጣም ዌል ዲቨሎፕድ የሆነ ኮንሰፕትን አቅርቧል። ከዚህ በተጨማሪ ደግሞ